ሜላ ማለት ነው። አንደኛ አብርሽን ለልጁ ተዩ፣ ልጁን ያሳድግበት። ለሩታ እንኳን ተይ፣ ለሩታ ብለሽ ሳይሆን ቢያንስ እዛ ጋር አንድ ፍሬ ሕፃን ልጅ አለ። ለሱ ስትይ አብርሽን ልጁን እንዲያሳድግ ከሱ ላይ ተስፋ መቁረጥ አለብሽ፣ መተው አለብሽ። አብርሽን ስለ ራስሽም ስለ ጤንነትሽም አስቢ። ያው እናውቃለን። እኛን እንኳን ባታዳምጭ፣ እኛን እንኳን ብትንቅን፣ እኛን እንኳን ባትሰሚን ወንድምሽን ስሚ ውስቲ። በአንቺ ምክንያት ምን አለን እየተሰቃየው ነው አለ። በቃ በአብርሽ ተስፋ ቁረጭ፣ አይሆንሽም። ተመልሶ እንኳን ቢመጣ አብርሽ ላንቺ የሚሆን ሰው አይደለም። ተመልሶ ደግሞ ወደ ሩታ ይሄዳል እያለች ነው። ትክክል ነው። ሀቁ ይሄ ነው። እስከ መቼስ ነው የምትጠብቂው ሄርሜላ? ምንድን ነው በዚህ ልክ? አረታ ይበናች። ቢያንስ ለወንድምሽ እንኳን ማለት ነው። አብርሽ ሊያንቺ አይሆንም፣ ሊሆንም አይችልም። ወደ ራስሽ ተመለሺ። ከራስ በላይ ንፋስ። ጤንነትሽን ጠብቂ። ሲቀጥል አብርሽ ቢመጣም ነገ ቁጭ አድርጎሽ ወደ ሚስቱ ይመለሳል። ማላቸው ልጅ አለ። እኛም ብዙ ጊዜ ደጋግመን ተናገርን። ሄርሜላ ራስሽን ጠብቀሽ ህይወትሽን አስቀጥይ። ህይወት ይቀጥላል እንዴ! እስትንፋስሽ እስካለ ድረስ አይደለም አብርሽ ትዳር ያለው ማለ ገብተሽ ቀርቶ ትዳር የሌለው እንኳን ፍቅረኛሽ የኔ የብቻ ያልሹ ሰው እንኳን ጥሎሽ ቢሄድ ለትንሽ ጊዜ ትጎጃለሽ እንጂ በዚህ ልክ ምንድን ነው? ከሱ ውጭ ተስፋ አልቆርጥም፣ እወደዋለሁ፣ አፈቅረዋለሁ። መውደድ ማፍቀር ማለት ራስ ወዳድ መሆን ነው። ሄርሜላ እስኪ አንድ ጥያቄ ልጠይቅሽ። ከወደድሽው አብርሽን ማለት ነው የምር እንደምትዩ የእውነት አብርሽን የምትወጁ የምታፈቅሪ ከሆነ እስቲ ልጁን ያሳድግ፣ ለልጁ ተይለት። እሱ ለመረጠው ህይወት ተይለት። ወደ ሚስቱ ተመልሷል አይደለ? ተወጇለሽ አይደል? ጤንነቱን ተመኝለት፣ መልካም ነገር እንዳያጋጥመው ተመኝለት። አንቺም ደግሞ ወዲያውኑ በእርግጥ ከአንድ ሰው ጋር ህይወት አቋረጥሽና ወዲያውኑ ወደ ሌላ ሰው ህይወት ግቢ አይደለም። አብርሽን ተይው፣ እኛን ተይን፣ እኛን አታዳምጭን፣ እኛን ናቂን፣ ተይው፣ ችግር የለውም። ግን ወንድምሽ አሳዝንም። አሁን አንገቱን አቀርቅሮ ስለ አንቺ ሲናገር ራሱ ስለ አንቺ በቃ ተስፋ እንድትቆርጭ እያደረገች ነው በአብርሽ። አንቺ ግን አሁንም በአብርሽ ተስፋ አልቆርጥም እያልሽ እስከ መቼ ነው አብርሽ የምትጠብቂው? እስከ መቼ? እየጣለሽ ለ3 ለ4 ለ5 ጊዜ እየደጋገመ ሲሄድም ትቀበያለሽ። አሁንም እዛ ጋር ሚስቱን አቅፎ መጥቶ ነይ ልቀፊ ሲልሽ ትታቀፊያለሽ። እንደው ምን አይነት ልብን ያለሽ ሄርሜላ? እኔ ብሆን አላደርገው፣ እኔ አላደርገው። ሲቀጥል ደግሞ አንቺ የተማርሽ ነሽ። አሁን ወንድምሽ ሲናገር እንደሰማ ስራ ሁሉ እንዳቆምሽና ቤት እንዳለሽ የሆነ በቃ የሚያስጠላ ስሜት ውስጥ እንዳለሽ ነው ወንድምሽ የሚናገረው። ከእንደዚህ አይነት ስሜት ውስጥ ደግሞ ቀስ በቀስ ትወጫለሽ። አብርሽንም ትረሻዋለሽ። ምንድን ነው ስንት ነገር ይረሳል አይደለም? ትዳርና ልጅ ያለው ሰው ተይና፣ አሁን ሚስቴን አስመርጫለሁ። ወንድምሽ ደግሞ ሲቀጥል እኮ ግልጹን እየነገረች ነው። አብርሽ በጤነኛ ሰዓት ራሱ ሩታን ያፈቅራታል እያለሽ እኮ ነው። አየሽ ወንድምሽ ራሱ ምን ያህል አብርሽን እንደገመተው ማየት ትቻለሽ። አየሽ አይደለ? ስለዛ ሄርሜላ እስከ መቼ ነው አብርሽ የምትለምኘው? እንደው ለሩታ እንኳን ተይ። እኔ ለሩታ ብለሽ ተይው አልልም። ግን ደግሞ ለዛ ለአንድ ፍሬ ልጅ ስትይ የአባትነት ፍቅሩን እያገኘ እንዲያድግ ለሉልዬ ስትይ እስቲ አብርሽን ለልጁ ተይው። በቃ የራስሽን ህይወት አስቀጥሪ። ጤና እስካለሽ እጅግር እስካለሽ ወጥተሽ መግባት እስካለሽ ህይወት ይቀጥላል። ህይወት ይቋረጣል እስትንፋስ እስካለ። ስለዛ ምንድን ነው በእኛ አባባል የሚባለው? ቢመጣም አይጠቅምሽም፣ ደግሞ አበበ ብሄድ ቢቂላ ይመጣል ምናምን ነገር ይባላል። ያው እኛ እንደምንናገረው ቀላል አይደለም። ፍቅር ውስጥ ቆይቶ ወንድምሽም ሲናገር እየሰማሁ ነበረ። ብዙ ውለታ እያለ ነው። በነገራችን ላይ ሚኪ እዚህ ጋር ማስተካከል አለብን። ብዙ ጊዜ ደጋግሜ ተናግሬያለሁ። ውለታ ፍቅር አይሆንም። ምናልባት እንደው ምን ያሁን ላይ ሄርሜላን ሳያት የሱ መሄድ ወይም ደግሞ የሱን ፍቅር ማጣት ሳይሆን ያንገበገባት ለሱ የከፈለችው ውለታ ይመስለኛል። ከሱ ላይ በፍጹም ሙጥኝ ያለችበት የከፈለችውን ውለታ ስታስብ፣ ያደረገችለትን ነገር ስታስብ እነዛ ነገሮች እያንገበገቡሽ ነው እንዲህ ሄርሚዬ። ምክንያቱም ወንድምሻ ሚኪ ሲናገር ሰምቸዋለሁ። አዎ ቀላል ነገር አይደለም፣ በቀላል እንደዚህ የሚታው ነገር አይደለም፣ ያንገበግባል፣ ይቆጫል እያለ ነበረ። ያደረግሽው የከፈልሽው ውለታ ማለት ነው። እሱንም ደግሞ ወደሽና ፈቅደሽ ነው ሄርሜላ ያደረግሽው። ወደሽና ፈቅደሽ በአብርሽ ላይ ኢንቨስት አድርገሻል፣ ብዙ ነገር አድርገሻል። እኛም እያየን ነው፣ እኛም ምስክር ነን። ካሜራም ጀርባ ደግሞ ብዙ ነገር አደረጋሽለት ይሆናል። እሱም ደግሞ ያንን ሁሉ ስታደርግ የነበረው አንደኛ ሩታን ለማናደድ፣ ከቻልሽ ደግሞ ሙሉ ለሙሉ አብርሽን አግብተሽ ወልደሽለት ትዳር መስርተሽ ተቀብሎሽ ተጋብታችሁ ልጅ ወልዳችሁ አብራችሁ ለመኖር ብዙ ምኞት ነበረሽ። ግን ደግሞ የሰው ላይ ነው በጣም ኢንቨስት ያደረግሽው። የራስሽ ግራ ጎንሽ ሆኖ እግዚአብሔር የሰጠሽ ያንቺ ሆኖ ቢሆን ኢንቨስት ቀርቶ ራስሽን ህይወትሽን ብትሰዊለት ምንም አይሆንም። ግን የሰው ስለሆነ ተመልሶ ሄዳይሽ አይደለ? ተመልሶ ወደ ልጁ ወደ ሚስቱ ጋር ሄደ።
ስለዛ አሁን ቤተሰቦችን አታስጨንቂ። እኔ ቀደም ብያለሁ፣ እኛ ቅመሞች ችግር የለም የእኛን ድምጽ ብሰሚ ዛሬ አትጎጅም ነበረ። ሄርሚዬ እኔ ቆንጆ፣ አንቺ ቆንጆ ነሽ፣ እንደውም ከአብርሽ በላይ ነው የሚገባሽ። ይኸውልሽ ሄርሜላ፣ ሩታ ራሱ ማለት ነው አብርሽ ለሩታ የሚገባት አይነት ሰው ሆኖ አይደለም፣ ግልጹን ስንነግርሽ ማለት ነው። ለሩታ የሚመጥናት አይነት ወንድ ሆኖ አይደለም፣ ለትዳሩ የሚመጥን አይነት ወንድ ሆኖ አይደለም። አብርሽ ግን ደግሞ እዛ ጋር ወልዷል። የተወለደው ልጅ ያለ አባት ማደግ የለበትም። አባቱንም ፍቅር የእናቱንም ፍቅር እያገኘ ማደግ አለበት ብለን ስለምናስብና ስለምናምን ነው በእንደዚህ አይነት ነገር እንጂ አብርሽ እኮ ለሩታ ራሱ የሚመጥናት ሰው ሆኖ አይደለም። ለትዳሩ ብቁ ወንድ የሆነ ወንድ ሆኖ አይደለም። ለትዳሩ ይሄናል ይመጥናል፣ ለትዳሩ እንደዚህ አይነት ወንድ ነው ተብሎ የሚሳልና የሚወራለት አይነት ወንድ ሆኖ አይደለም። ግን አንደኛውኑ ሚስቱ ዋጋ ከፍላለታለች። ወዳና ፈቅዳ አፍቅራ ወዳ ለሱ ብዙ ዋጋ ከፍላ ወልዳለታለች። ያ ወደዚህ ምድር የመጣው ህፃን ልጅ ደግሞ ወደደም ጠላም አብሮት ሆኖ ማሳደግ ስላለበት ነው። አየሽ፣ ለዛ ነው እንጂ ሩታም እኮ እንዳንቺ ሩታ በአንቺ ቦታ ብትሆን አብርሽን ገና ድሮ ነበር አንቅራ መተፋው። ስለዛ አብርሽ አይሆንሽም። አንቺ የሆነ በቃ የሚገባሽ ሰው አለሽ። አንቺ እኮ አሁን እግዚአብሔር ይሁን ያዘጋጀልሽን ነገር ዘጋሽበት፣ እንዳይሰጥሽ የምር ዘጋሽበት። በቃ እኔ እኮ የተሻለ ከአብርሽ የተሻለ ነው የሚገባሽ ሄርሜላ፣ ከአብርሽ የተሻለውን እየተዘጋጀልሽ። አንቺ ግን እኔ አብርሽ ላይ ምን እንዳየሽ አላቅም። በእርግጥ ምን እንዳየሽ ምን ቀምሰሽ አለንም፣ ያው ተቀማምሳችኋል። ምናልባት እዛ ጋር ሁለታችሁም አልተውሽም አልተሁም የተባባላችሁበት ነገር አለ። ቅርብ ጊዜ ግልጽ ያደረጋችሁት ነገር ማለት ነው። ለዛም ይሆናል ልጁ ይመስለኛል ቤተሰቦች የፍቅር ጨዋታ ላይ አብርሽ አንደኛ መሰለኝ ነው እንዴ። ግን አሁን ባለበት ሁኔታ ግን ሄርሜላ ይቅርብሽ፣ ከምር ይቅርብሽና በፊት የከፈልሽው ውለታ ከሆነ እያንገበገበሽ አለው ለፈጣሪ ስጭ። በቃ ወደሽ ፈቅደሽ ያደረግሽው ነገር ስለሆነ ለእግዚአብሔር በቃ ለምትወጁ ሰው የምታደርጊው ነገር አይደል፣ አያንገብግብሽ። ፍቅር ግን እንደዚህ ራስ ወዳድ አይደለም የኔ ቆንጆ። ፍቅር ይታገሉለታል፣ ፍቅር ይሞቱለታል። ፍቅር ደግሞ ለምትወጁ ሰው የሚወደውን ህይወት የሚወደውን ነገር እንዲያደርግ ትፈቅጅለታለሽ ከራስሽ በላይ። አሁን ግን ሳይሽ አንቺን ከኔ በላይ ከኔ ውጭ ወደ ውጪ ከራስ በላይ ንፋስ እያልሽ፣ ይሄ ደግሞ ፍቅር ሳይሆን ያው ራስ ወዳድነት ነው። ራስሽን እያስበለጥሽ ነው ከአብርሽ በላይ ማለት ነው። ስለዚህ አሁንም እንግዲህ እኛ በሙሉ ድምጽ የምንልሽ አሁንም ሚኪንም አታስጨንቂው፣ ወንድምሽንም አንገት አታስተፊ። ቤተሰቦችም ሁሉ እናንተ አማርኛው ተጠፋብኝ ነው እንደ ቤተሰቦችም ሁሉ በአንቺ ምናል እየተጨነቁ እንደሆነ አንቺም ራስሽም ሚኪም እየተናገረ እየሰማሁ ነበር። በዚህ ልክስ ሄርሜላ ቤተሰብስ መጨነቁ አግባብ ነው? ቤተሰቦች መጨነቃቸው አንቺ ለቤተሰቦችሽ ከአብርሽ የበለጠውን ይዘሽ መገኘት ሲገባሽ ያንን አንድ ባለትዳር የሆነን ወንድ ያገባን የወለደን ሚስት የነበረውን አሁን ደግሞ ለሶስተኛ ጊዜ ልብሽን ሰብርብር አድርጎ ለሶስተኛ ጊዜ ነው አይደለም? ለሶስተኛ ጊዜ ሰውን መጀመሪያውንም በትክክለኛ ሁኔታ አሁን ደግሞ ባለበት ሁኔታ ሆኖ ልብሽን ለሶስት ለአራት ጊዜ እየሰበረው እየሄደ ድጋሜ ደግሞ ያለሱ እንዴ ሄርሜያ አሁን ራሱ አብርሽ እዛ ጋር ሩታን አንቺ አስበሻል እንደዛ ደረት ላይ ሩታ እየተንከባላ አሁን ደግሞ አንቺ ቢመለስ እንዴት ነው ውስጥሽ ደስተኛ የሚሆነው? ሄርሜላ የኔ እውነቱን እንገርሽ ንቂ ሄርሜላ፣ ወደ ራስሽ ተመለሽ፣ ህይወትሽን አስቀጢ፣ ጤናሽን ጠብቂ። ከራስ በላይ ነፋስ ሚኪያው በየመንገድ ላይ ነው በየቤት ውስጥም እያዞራት እየወደቀች ነው አለ። አንቺ ጤነኛ ስትሆኝ ነው አይደለ? አብርሽንም ነገ ወደ አንቺም ቢመጣ ያንቺ የሚሆነው ቅድሚያ ለራስሽ ስጪ። ስለ ጤናሽ ነው ያልኩት። ከዛ ሌላ ይቀጥላል። እና በተረፈ እንግዲህ ያው እኔ የምለው ይሄንን ነው። ሄርሚዬ ወደ ራስሽ ተመለሺ። ህይወት ይቀጥላል። ወንድምሽንም ስሚ፣ የሚልሽን ነገር ስሚ። በአብርሽ ተስፋ ቁረጭ እያለሽ ነው። ከመጀመሪያውኑ ሚስቱን እንደሚወድ ራሱ እንኳን አሁን እንደዚህ ሆኖ እንዲህ ባልሆነ ኖርማን በሆነ ሰዓት ራሱ ሚስቱን ያፈቅራታል እያለ ወንድሙ እንደሚያፈቅራትም አብርሽ እንደሚናገር ግልጽ አድርጎ እየነገረች ነው። አንቺ ግን መስማት አትፈልጊም። እነዚህን አይነት ቃላቶች መስማት አትፈልጊም። አሁንም ወንድምሽ ከጎንሽ ነው እንዲሆን የምትፈልጊው። አሁንም ሚኪ ከጎንሽ ሆኖ ይጸጸት። አሁን ራሱ ተጸጽቶ አንገቱን ደፍቷል። ያኔ 100% በአብርሽ እርግጠኛ ነኝ ጥሏት አይሄድም። አብርሽ ጥሏት መሄድ አይደለም ብሎ እንደውም 100 የሰጠው እንደውም ሚኪ ነው። እኔ ትዝ ይለኛል የሆነ ቪዲዮ ሰርታችሁ
መቶ የሰጠው ሚኪ ነው፣ ትዝ ካለሽ ማለት ነው። አሁንም ይሄ ልጅ በአንቺ ህይወት ላይ ጠብቂው፣ አብርሽ አንቺ ይሆናል፣ ልጁንና ሚስቱን ጥሎ ይመጣል፣ ተስፋ አድርጊ ብሎሽ ነገ ደግሞ ተመልሶ መጥቶ ለስንተኛ ጊዜ ደግሞ ገፍትሮች ሲሄድ ወንድምሽ ላይም ሌላ የህሊና ጸጸት አትፍጠሪበት። እኔ ድጋሚ እህቴ እንደዚህ አይነት ነገር ውስጥ ተስፋ ሰጭቻት ያቆዩዋትና እንደዚህ አይነት ነገር ውስጥ የከተትኳት ብሎ ራሱን እንዲወቅሳት ታደርጊው። አሁን የወቀሰው ይበቃዋል። እና በማልቀስ ደግሞ አብርሽ ያንቺ አይሆንም። እና ሄርሜላ እንግዲህ እኛንም ስሚን፣ እኛ ቅመሞችም የምንልሽን ነገር አንዳንዴ በተሰሚን ትጠቀሚበታለሽ፣ አትጎጅበትም። እንደውም እንደኛ እኮ እውቀት ያለው ሰው የለም አደል? እንዲ ወዶችዬ ተው ስንል ኢትዮጵያ ያላችሁ ሴቶች ባለትዳር ወንድ ላይ የምትንጠለጠሉ እኛ መዳን ኩሽና ስላለን እየናቃችሁ ነውስ ምንድን ነው? ተው። የሰው ባላት ቀሙ፣ የሰው ትዳራት በጥብጡ፣ የሰው ህይወታት በጥብጡ። ነገ ለእናንተ ላይሆን እዛ ጋር ልጅና ሚስቱን በትኖ እንዲመጣ አታድርጉ። በተለይ ጨዋ ቤተሰብ ያሳደጋችሁ ከሆናችሁ፣ ጨዋ እናት አባት ያሳደጋችሁ፣ ባል ወጋችሁን ጠብቃችሁ ያደጋችሁ፣ በክብር ያደጋችሁ ሴቶች ከሆናችሁ እንደዚህ አይነት አጸያፊ አስቀያሚ ነገር አታድርጉ። ነውር ነው ብለን ስንል አትሰሙንም። ግን እኛ የተናገርናት መሬት ጥባትልም ነገ በእጅ አዙር ስታለቅሱ እናችኋለን። ምን ነው ቢቀርስ ሄርሜላ፣ አሁንም በለቅሶ አብርሽን ተስፋ አድርገሽ አትጠብቂ፣ ወደ ራስሽ ተመለሽ። በቃ ይሄንን ነው እኛ ቅመሞች መናገር ምንፈልገው። ስለዛ ይሄ የል የሚመስል ነገር እንደው አብርሽ ራሱ እንደው ወደ ህይወትሽ ነገ ህይወት ቢሆንሽ ራሱ ነገ ተመልሶ ልጁን ሲያይስ እሺ በሰቀቀን ትኖሪያለሽ? በስጋት ሄርሜላ። እሺ እንበለው አብርሽ ጤናው ተመለሰ። አሁን ደግሞ ምን እየተባለ ነው ተባለ። አሁን ደግሞ በልብስና በሰዓቱ ነው የተደረገበት እየተባለ ነው። መቼም የኛ ህዝብ ጆሮ ሰጥታችሁ ካዳመጣችሁት የማይለው ነገር የለም። እንኳን እችን ጫፍ አግኝቶ እንኳን እችን ትንሽ ነገር አግኝቶ ማለት ነውና መቼም ሩታዬ አንዴ ፈርዶባታል። ስሟ እንዳለ ውጭ ነው። ግን ደግሞ የልብን የሚያውቅ እግዚአብሔር ነው አይደል? ሰው የላችሁን ነው የሚያውቀው። እግዚአብሔር ደግሞ የልባችሁን የውስጣችሁን ነው የሚያውቀው። ከእግዚአብሔር የሚያመልጥ ነገር አለ? ሩታ ከሰው ብታመልጥ ከፈጣሪ አታመልጥም። ስለዚህ አሁን ደግሞ በሰዓትና በልብሱ ላይ ነው እየተባለ ነው። እንበለው፣ እሱን እንተወውና ሄርሜላ አሁን አብርሽ ወደ አንቺ ተመለሰ እንበል። ከዛ ልጅ አለው መቼም ልጅህን ሄዳ አትያትዩ ትይዋለሽ እንዴ? ነው እኔ ጋ አምጥተህ እኔ ላሳድገው፣ እሷ ጋር ስትሄድ ሚስትን ታለ ወን ደግሞ የሆነ ነገር ትሆናለ እያልሽ ትይዋለሽ? ወንስ ልጁን እንዳይመችም ትፈቅጅለታልሽ አይደለም? ያኔስ እንዴት አይነት ህይወት ነው የምትኖሪው? ምን አይነት ህይወት ይኖርሻል ሄርሜላ? ለምንድን ነው በገዛ እጅሽ ምስቅልቅል ያለ ህይወትን እንድትኖሪ፣ ይሄ የስጋትና ፍርሃት የተሞላበት ህይወት እንድትኖሪ በገዛ እጅሽ ራስሽ ላይ የምትፈቅጁ ለምንድን ነው? ዛሬ ላይ ህይወትሽን ማስተካከል ያለብሽና ለአንቺ የሚሆንሽን ወንድ መምረጥ ምትችው አንቺ ነሽ። የነገ ህይወትሽ እንዲያምር፣ የነገ ህይወትሽ ትዳርሽ ከስጋት ከሆነ ነገር መጣሽ በጠበጠችን፣ ልጁን ላይ ሄደ፣ ልጁን ሊጠይቅ ሄደ፣ እንዴት ነው ያሽ በስጋትም አንቺ ነሽ። እንግዲህ ምርጫ አንቺ ነው። ሁለት ምርጫ አለሽ። ዋን ደግሞ በጸሎትሽ ላንቺ እግዚአብሔር ግራ ነው ቀኝ የሚባለውን ጎን አዘጋጅቶ እስከሚሰጥሽ በጸሎትሽ ስራሽን እየሰራሽ በስራሽ ትጉ ሆነሽ ጠንካራ ሴት ሆነሽ አብርሽ የሚባል ልጅ እንደውም ከአይምሮሽ አስወጥተሽ፣ እኔም የእህትነት ምክር ነው መመክርሽ። ከዛ የራስሽን ፈጣሪ እስከሚሰጥሽ መጠበቅ ነው። አይ ከአብርሽ ጋር እስከሚመጣ መለሳለሁ። የሆነ ሰዓት ከሩታ ጋር ከፋ ሲለው ስታስቀይመው፣ ወን ደግሞ የሆነ ነገር እንትን ሲለው ሲመጣ ተቀብዬው ከሱ ጋር ኖራለሁ፣ ሲሄድ ይሸኘዋለሁ፣ ሲመጣ እቀበለዋለሁ አይነት ነገር ጨዋታ ውስጥ ገባለሁ ካልሽ እሱም ያንቺ ምርጫ ነው። ሴት ልጅ ነሽ። የነገሽን ማሳመር፣ የነገሽን ምርጫሽን ማሳመር፣ ለልጅሽ አባት መሆን የሚችል ነገ እዚህ ጋም እዛ ጋም የወለደን ሳይሆን አንድ ቦታ ብቻ ልጁን ተስተካክሎ ለአንቺን ፍቅር ለልጅሽን ፍቅር እየሰጠ የሚያሳድገውን ወንድ ምረጭ። በቃ ባለትዳር ወንድ ላይ ሙጥኝ አትበሉ ሴቶችዬ፣ አትበሉ እንዴ። የእናንተም ህይወት አምሮ ለአምር የሰውንም ህይወት አትበጥብጡ። እሺ ሴቶቹ ሳያሳዝኗችሁ፣ የተወለዱ ልጆች አያሳዝኗችሁም? ወደዚህ ምድር ፈለጉም አልፈለጉም ያመጧቸው ልጆች በእናንተ ምክንያት የአባትነትን ፍቅር ሳያገኙ ማደግ አለባቸው። ስለዚያ ሴቶች የሰው ትዳር አትበጥብጡ። ለእናንተም ላይሆን ነገር ከዛም በጥብጣችሁ እና ለማንኛውም ወዶችዬ እኔ እንግዲህ ሄርሜላ ተሰሚናለሽ አትሰሚም? በቃ እኛ ኮስተር ካላልን በቃ ምንም ነገር አንሰማም። ተሰሚነት የለንም እኛ ማለት እኮ ነው። እኛ ማለት
ፓርላማ እንትን ምንድነው ተወካዮች ምክር ቤት ነን እኛ። ቅመሞችን ብትሰሙ እያንዳንድሽ እያለቀሽ ባልመጣሽ። እኛ እኮ ይታወቀናል። እኛ እኮ ቀላል አይታወቀን። የሆነ ነገር ሲሆን ተይ አንቺ ልጅ ተይ ይሄ ነገር ስንል አትሰሙንም። ብትሰሙና ከታች የቤተሰቦቻችሁን አስተያየት ብትቀበሉ ሁላችሁም እያለቀሳችሁ እየነፈረቃችሁ ባልመጣችሁ ኖሮ። አሁንም ደግሞ ሩታም ደግሞ በድጋሚ እያለቀሽ ደግሞ የምትመጩ በሜሪ ነው። አሁን ሜሪን አምነሻታል። እኔ አሁንንም ሩታ ሰው አትመኝ፣ በተለይ ሜሪና ዳኒን አትመኝ። ሜሪ ያለ ምክንያት ወደ አንቺ ትናንትና አልመጣችም። እኔ ሜሪን አሁንም እንዴት ነው ቆዳዋ እንደ እባብ አለስልሳ የመጣችሁ እናንተ? እንደ እባብ አለስልሳ እኮ ነው የመጣችሁ። ባለፈ እንደዛ ስትላ ስታጥረገርጋት የነበረችው ልጅ ትናንትና ቆዳዋን አለስልሳ መሰስ ብላ ወደ ሩታ ህይወት መጣ። ለሩታ አጋዥ ሩታ እኮ የኔ ናት፣ ሩታ እኮ እንትኔ ናት፣ እንትን ቢቆረጥ አይነት ነገር ሆና መታለች። ሩታ አምና ተቀበላታለች መስሏት። ምናልባት ከዳኒ ጋር ሸረበችው ሴራ ይኖራል፣ ተናግረናል። ሩታ ሜሪን አሁንም እንደ በፊትሽ ከህይወትሽ ያስወጫት፣ አጠቅምሽም። እና እኛ የምናስተላልፈው ይሄ ነው። ከሰማችሁ ስሙን አትናቁን ማለት ነው። እና ውዶችዬ እንዴት አመሻችሁልኝ? የኔ ውድና እየተከበራችሁ የሀገሬ ልጆች በየዓለሙ ዳርቻ አላችሁ፣ ሰላማችሁ ጤናችሁ ብዚህ ትረፍርፍ እንዲልልኝ ምኞቴ ነው። የኔ ውድና የሩታዬ ቤተሰቦች ማለት ነው። ወዳችሁና ፈቅዳችሁ ደግሞ የምር ላይክም ሰብስክራይብም ለምታደርጉኝ በጣም አመሰግናለሁ። ዛሬ እንግዲህ በሚኪ ቤት የተለቀቀውን ቪዲዮ አይታችኋል ብዬ አስባለሁ። እናንተስ ምን ሀሳብ አስተያየት አላችሁ? የእውነት አብርሽ ተመልሶ ቢመጣ ሄርሜላ ትቀበለው ነው ነውስ ልጁን እዛው ያሳድግ ታዩ የራሽን ህይወት አስቀጢ ህይወት ይቀጥላል ብላችሁ የሚያጠነክር ህይወት ነው የምትሰጧት? የእናንተንም ሀሳብ አስተያየት እፈልጋለሁ ማለት ነው የኔ ውዶች። እንግዲህ ማታ እንግዲህ በአዲስ ነገር እስከምንገናኝ እንግዲህ ሰላማችሁ ጤናችሁ ብዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውሏን ምልክት በመጫን እንደተለመደው ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። ቪዲዮንም ላይክ አድርጉ፣ የምር አይከፈልበትም። ወዳችሁና ፈቅዳችሁ ለምታደርጉኝ ደግሞ በጣም አመሰግናለሁ የኔ ምርጥ ቤተሰቦች ማለት ነው። ሰላማችሁ ይብዛ። እንግዲህ አዲስ ነገር ካለ ያው እንመጣለን። ያው እንግዲህ ሰሞኑን አብርሽም ወደ ሐኪም ቤት ይሄዳል የሚባል ነገር እየሰማን ነው። አዲስ ነገር ካለ ብቅ እንላለን። እስከዛው መልካም ምሽት።